ዛሬ እንደዚህ ለየት ባለ የአተርክክ አልጫ አሰራር መጥቻለሁኝ። እንደዚህ በቂጣ በስስ ሆነ ቂጣ ቤት ውስጥ ጋግረን ደግሞ ስንበላው ደግሞ ጣዕሙን ልነግራችሁ አልችልም። በጣም ቆንጆ የሆነ የአተርክክ አሰራር ነው። በእንጀራም እንደምታዩት በምንፈልገው በሁለቱም አማራጭ መጠቀም የምንችለው በዳቦም ልንበላው የምንችለው የአተርክክ አሰራር ነው። ሰላም ቤተሰቦቼ፣ ሰላማችሁ ብዝት ይበልልኝ ባላችሁበት። እንደዚህ ለመስራት ያዘጋጀኋቸውን ሁሉንም ነገሮች እንደዚህ አዘጋጅቻለሁ። አተሬን አልቀቀልኩትም፣ ከመስራቴ ቀደም ብዬ ነው በደንብ ካጠብኩት በኋላ ዘፍዝፌ ያቆየሁት። በቅድሚያ ሽንኩርቱን ከትፈዋለሁ። ስለ ድምጼ በጣም ይቅርታ፣ ትንሽ ጉንፋን ስለያዘኝ ነው። እንደዚህ ሽንኩርቱን ክትፍ አድርገዋለሁኝ። ዘይቴን እንደዚህ አዘጋጅቻለሁኝ። መጥበሻዬ ላይ ሞቅ ሲል ዘይቱን አደርጋለሁኝ። እንደዚህ ነጭ ሽንኩርትና ዝንጅብል የተፈጨ አለኝ። እሱን ከዘይቱ ጋር ትንሽ ሰዓት እጠብሰዋለሁ። ነጭ ሽንኩርታችን ውስጥ ዝንጅብል ትንሽ ጨመር አድርገን ስንፈጨው በተለይ ለኛ ለአበሻ ወጥ በጣም ቆንጆ ጣዕም የሚሰጠው ያው ትንሽ ዝንጅብል ሲኖረው ነው። አሁን የከተፍኩትን ሽንኩርት አብሬ ትንሽ አበስለዋለሁ። ከዛም ይበቃኝን የእርድ ጨምርበታለሁኝ። አሁን ቀደም የዘፍዘፍ ያደረኩትን አተርክክ ጨምራለሁኝ። አሁን ላይ ምነግራችሁ ምንድነው አተርክክ ባንቀቅለው ሞር የበለጠ ቆንጆውን ትክክለኛውን ጥቅም እናገኝበታለን። ከሚቀቀለው ይልቅ ሳንቀቅል የምንሰራው አተር በጣም ቆንጆ ጣዕምም አለው። እውነት ልዩነቱን እናንተ ሰርታችሁ ሞክሩት ማለት ነው። በጣም ነው የሚጣፍጠው፣ በጣም ልዩነት ያለው እና እንደዚህ የሞቀ ውሃ በደንብ የፈላ ውሃ ጠብ እያደረግን እሳታችንን በመካከለኛ ሙቀት እያደረግን ቀስ እያደረግን እናበስለዋለን። እሱ እስከሚበስልልኝ ድረስ ቃሪያዎቼን አዘጋጃለሁ። በመጨረሻ የምጠቀማቸውን ሁሉንም ከታትፈዋለሁ። ይሄ የአበሻ ቃሪያ ነው። ትንሽ ያቃጥላል። የሚያቃጥለው ያው ያጣፍጠዋል አልጫውን። ሁሌም ወጥ አልጫ ስንሰራ ቃሪያ ከሌለው እውነት ልዩነት አለው። በጣም ነው ቃሪያ የሚያጣፍጠው ምግብን። እነዚህም ትልልቆቹ ቃሪያዎች በጣም ነው ምግብ የሚያጣፍጡት። ያው ትንሽ የማቃጠል ባህሪ ስላለው ቆንጆ ስለሚያደርገው ነው። ከዚህኛውም ከአረንጓዴው የተወሰነ ወስድና ደቀቅ አርጌ አሁን ሌላ ጊዜ ስንጨምር ቃሪያ ሰንጠቅ አርገን ነው አልጫ ውስጥ መጨመር የለመድነው። የዛሬው ግን ለየት ያለ አሰራር ያልኳችሁ ለዚህ ነው። አነሳ አርጌ ነው ሁሉንም የምከትፈው። አሁን ቀይ ሽንኩርትም እንደዚህ መጨረሻ ላይ ስለምጠቀም እሱንም እንደዚህ አነሳ አርጌ ከትፈዋለሁ። እንደዚህ አሁን እንደምታዩት የድንብላል ቅጠል አለኝ። እሱንም በትንንሹ ድቅቅ አርጌ ከትፈዋለሁ። እንዴት ቆንጆ ጣዕም እንደሚሰጠው ልነግራችሁ አልችልም። የድንብላሉን ቅጠል በጣም ነው የሚያጣፍጠው። ያው ብዙ ጊዜ ለመነው ሰላጣ ላይ ምናምን መጨመር ነው።
እንደዚህ አልጫ ላይ ብዙም አንጠቀምም። በሶቢላ ምናምን ነው የምንጠቀመው። እንደዚህ ደግሞ የድንብላሉ ቅጠል ልዩ ጣዕም ነው የሚሰጠው። በቃ አሁን እንደምታዩት አተርክኩ ቆንጆ ሆኖ በስሎልኛል። የሚበቃኝን የጨው መጠን እጨምራለሁ። እዚህ ጋር መብራቱ እንትን አለብኝ። እንደምታዩት ቆንጆ ሆኖ በስሏል። አሁን ቅድም ያሳየው እሳቱን አጠፋውና ካጠፋሁት በኋላ ነው ሁሉንም ነገር የምጨምረው። እሳቱ እያለ አንጨምረው። እሳቱን አጠፍ ብለን ትንሽ ጋብ ሲል ከዛን ሁሉንም የከተፍነውን ነገሮች እንደዚህ ጨምራለሁ። በእውነት ታመሰግኑኛላችሁ። እጅግ የሚገርም በጣም የሚጣፍጥ ልዩ የሆነ የአተርክክ አሰራር ነው። እንዳሳየዋችሁ ነው። በተለይ ደግሞ እንደዚህ በስስ የሆነ ቂጣ እንዴት እንደሚወደድ ነው እኛ ልነግራችሁ አልችልም። አሁን ይኸው እንደምታዩት አዘጋጅቻለሁ። በጣም ነው የሚጣፍጠው። በጣም ቆንጆ ነው። ሞክሩ፣ ሰርታችሁ ታመሰግኑኛላችሁ። በጣምም እንደምትወዱት ደግሞ በጣም እርግጠኛ ነኝ። ቪዲዮዬን እስከ መጨረሻ ስለተከታተላችሁልኝ በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። በመጨረሻ ያው ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። ሼርም አድርጉልኝ። በአክብሮት ጠይቃችኋለሁኝ። አመሰግናለሁ። እግዚአብሔር ወዶና ፈቅዶ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።